የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። ሁለተኛ መረጃ ቅኝታችን ነው ተጀመረ። እንደተለመደው አበይት ጉዳዮችን አስቀድመን እናስታውቃችሁ። ባለፉት ጥቂት ሳምንታት በትግራይ ክልል ተከታታይ የድሮን ጥቃቶች ከተፈጸሙ ማግስት የፕሪቶሪያው ሰላም አደራዳሪ ኦሉሴጉን ኦባሳንጆ በክልሉ ድንገተኛ ጉብኝት እያደረጉ ነው። የኦባሳንጆ ጉብኝት ምን ዓላማዎች አሉት? በኬንያ ናይሮቢ የኢትዮጵያ መንግስትና ህወሓት ሊደራደር ነው ከሚለው መረጃ ማግስት ኦሉሴጉን መቀሌ የተገኙበት ምስጢር ምን ይመስላል እንመለከተዋለን። ከከፍተኛ የመንግስት ባለስልጣናት ወደ ስደት የአቶ ገዱ አንዳርጋቸው ወቅታዊ ህይወት ምን ይመስላል? አቶ ገዱ አንዳርጋቸው በሀገር አሜሪካ የፓርኪንግ ስራ እየሰሩ መታየታቸው በርካታ ኢትዮጵያንን ለሁለት ከፍሏል። የአቶ ገዱ አንዳርጋቸውን ወቅታዊ ስራ ሁኔታ የተመለከቱ ኢትዮጵያውያን በሁለት ወገን ተከፍለው እየተከራከሩ በተለያዩ አጀንዳዎች ዙሪያ እየተሟገቱ ይገኛሉ። ዝርዝሩ የመረጃ ቅኝታችን ትኩረት ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ዝርዝር ጉዳዮቻችን እናምራችሁ። ባለፉት ጥቂት ሳምንታት በትግራይ ክልል የተለያዩ አካባቢዎች በተለይም የህወሓት ኃይሎችን የጦር መሳሪያ ዴፖዎችን አነጣጥረዋል የተባሉ የድሮን ጥቃቶች በተደጋጋሚ ተፈጽመዋል። ከነዚህ የድሮን ጥቃቶች ማግስት የኢትዮጵያ መንግስት እስካሁን ድረስ ይፋዊ ምላሽም ማስተባበያም አልሰጠም። የህወሓት ከፍተኛ አመራሮች ግን በኢትዮጵያ መንግስት በኩል መጠነ ሰፊ ጦርነት ተከፍቶብናል የሚሉ ውንጀላዎችና ክሶች እየተሰሙ ይገኛሉ። በዚህ መሃል ከፕሪቶሪያው ስምምነት አደራዳሪዎች አንዱ የሆኑት የቀድሞ ናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ በትናንትናው ዕለት በትግራይ ድንገተኛ ጉብኝት ማድረጋቸውን ህወሓት የሚመራው የክልሉ አስተዳደር አስታውቋል። ህወሓት መሩ አስተዳደር ከፌዴራል መንግስት ጋር ውይይት ለመጀመር መሰረታዊና ቁልፍ ናቸው ያላቸውን ቅድመ ሁኔታዎች ማስቀመጣቸውም ተናግረዋል። በትናንትናው ዕለት የተደረገው የኦባሳንጆ ጉብኝት አስቀድመው በመደበኛ መርሃ ግብርና በቀጠሮ የተያዘ እንዳልነበረ በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደር በዛሬው ዕለት ባወጣው መግለጫ አስታውቋል። በቀድሞው የናይጄሪያ ፕሬዝዳንትና በዶክተር ደብረጽዮን ገብረ ሚካኤል መካከል የተደረገው ውይይት በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት በማርገብ ላይ ያተኮረ እንደነበረም መግለጫው ያመለክታል። የህወሓት መሩ አስተዳደር ፕሬዝዳንት ዶክተር ደብረጽዮን ባለፈው ሰኔ ኦባሳንጆ ወደ መቀለ በተጓዙበት ወቅት በተደረገው ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑ እንደገለጹላቸው የተጠቀሰ ሲሆን ሁኔታውም ወደ ከፋው ውጥረት መምራቱን አንስቷል የተባለው ከዚህ ቀደም ከተደረገው የቀድሞ የናይጄሪያ ፕሬዝዳንት የትግራይ ክልል ጉብኝት በኋላ ነሐሴ ላይ የፌዴራልና የትግራይ ኃይሎች ሸረሪና በተባለ የኢትዮጵያና የሱዳን ድንበር አዋሳኝ ስፍራ ግጭት ውስጥ ገብተው ነበረ። በዚህ ወርም በትናንትናው ዕለት ነሐሴ 18 ቀንን ጨምሮ በተለያዩ ጊዜያት ተደጋጋሚ የድሮን ጥቃቶች እንደተፈጸሙ የትግራይ ባለስልጣናት ተናግረዋል። የፌዴራል መንግስት ግጭቱንም ሆነ የድሮን ጥቃቶችን በተመለከተ እስካሁን በይፋ የሰጡ አስተያየት የለም። ይሁን እንጂ የህወሓት አመራሮች በሀገር ውስጥ ካሉ ታጣቂዎችና የውጭ አካላት ጋር ጽምዶ የተባለ ጥምረት እንደመሰረቱ በመግለጽም ከሰዋል። የህወሓት አመራሮችን ባደረጓቸው ህዝባዊ ስብሰባዎች ላይ የፌዴራል መንግስት ለማስወገድ ያንጸባረቁት አቋም ውጥረት ያባባሰ ሆኗል። ህወሓት የሚመራው የትግራይ ክልል አስተዳደር ዛሬ ባወጣው መግለጫ የፌዴራል መንግስት በመሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ማሻሻያዎች ለማድረጉን በመጥቀስ ከሰዋል። ላለፉት 4 ዓመታት የታየውን የማይፈጸሙ ቃል ኪዳኖችን ያሉበት እንደዚሁም መሬት ላይ ሁኔታው ከመጥፎ ወደ ባሰ እየተለወጠ የሚሄድበትን አካሄድ እንደገና ለመድገም ምንም አይነት የፖለቲካ ፍላጎት የለኝም ሲል ነው ይፋ ያደረገው። ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስት ጋር ውይይት የሚጀምር ከሆነ መመለስ ስላለባቸው መሰረታዊና ቁልፍ ጉዳዮች ለኦሉሴጉን ኦባሳንጆ ገልጸዋል ብሏል። ይኸው መግለጫ ከነዚህ ቅድመ ሁኔታዎች መካከል የኢኮኖሚ ማዕቀብና እገዳ መነሳት እንደዚሁም ወታደራዊ ከበባን ማቆምና የተፈጠረውን ውጥረት ማርገብ የሚሉት ይገኙበታል። ከዚህ ባለፈ የትግራይ ሉዓላዊ ግዛት ወደ ነበረበት መመለስ፣ የተፈናቃዮች ደህንነታቸውና ክብራቸው በተጠበቀ መንገድ መመለስ እንደዚሁም የህወሓት ፖለቲካና ህጋዊ ማንነት መመለስም በቅድመ ሁኔታነት ተቀምጠዋል። አስተዳደሩ ከፌዴራል መንግስት ጋር የሚደረግ ውይይት የጊዜ ገደብ የተቀመጠለት እንደዚሁም ግፊት መፍጠር የሚችሉ ዋነኛ ዓለም አቀፍ ሀገሮች የሚሳተፉበት መሆን እንዳለበትም ነው የሞገተው። መግለጫው አክሎም የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ ከፌዴራል መንግስት ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንታት እመለሳለሁ ማለታቸውንም ጠቅሰዋል። ወደ መቀሌ የተጓዙት የፕሪቶሪያው ስምምነት አደራዳሪው ኦሉሴጉን ኦባሳንጆ ስለ ትግራይ ክልል ጉብኝታቸው በይፋ አስተያየት አልሰጡም። ይሁን እንጂ ኦባሳንጆ ወደ መቀሌ ከመጓዛቸው አስቀድመው ቅዳሜ ዕለት በአዲስ አበባ ከተማ በተካሄደው በሀገራዊ ምክክር ጉባኤ የመዝጊያ ስነ ስርዓት ላይ ተገኝተው ንግግር አድርገዋል። ግጭትና ጦርነቶች፣ አመፅና የደህንነት እጦት በሙሉ በቃ ሊባሉ እንደሚገባቸውም ጥሪ አስተላልፎ ነበር። ኦባሳንጆ በግንቦት መጀመሪያ የአፍሪካ ህብረት በአፍሪካ ቀንድ ሰላምና መረጋጋት ለማምጣት የሚያደርገውን ጥረት እንዲደግፉ በህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ መሾማቸው ይታወሳል። በፌዴራል መንግስቱና በትግራይ ክልል ኃይሎች መካከል የተካሄደውን ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያው ስምምነት ካሸማገሉት መካከልም ኦሉሴጉን ኦባሳንጆ አንዱ ናቸው። ሁለቱም ወገኖች አንዳቸው ሌላቸውን ስምምነቱን ባለማክበርና በመጣስ የተካሰሱ የቆዩ ሲሆን ከወራት በፊት ደግሞ የህወሓት መሪዎች በስምምነቱ የተመሰረተውን የክልሉን ጊዜያዊ አስተዳደር አስወግደው ከተቆጣጠሩ በኋላ ውጥረቱ ተባብሶ ወደ ግጭት ሊገባ ይችላል የሚል ስጋትም እየጨመረ ይገኛል። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። ከከፍተኛ የመንግስት ባለስልጣናት ወደ ስደት የቀድሞው የአማራ ክልል ርዕሰ መስተዳድር የኢፌዴሪ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በሀገር አሜሪካ እየመሩት የሚገኙት ህይወት በርካታ ኢትዮጵያንን እያወዛገበ ይገኛል። በኢትዮጵያ ሁለተኛ ህዝብ ቁጥር ያለውን የአማራ ክልል ከመምራት እስከ ኢትዮጵያ የውጭ ጉዳይ ሚኒስትርነትና የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ የደረሰው የአቶ ገዱ አንዳርጋቸው የፖለቲካ ጉዞ በቅርቡ በማህበራዊ ትስስር ገጾች ከተሰራጨ አንድ ምስል ጋር ተያይዞ እንደገና የበርካቶች መወያ ርዕሰ ነጥብ ሆኖ ብቅ ብሏል። ሆኖም ግን የዚህ ውይይት የአቶ ገዱ
አንዳርጋቸው ወቅታዊ የፖለቲካ አቋም ሳይሆን በዚህ ሰዓት በሀገር አሜሪካ ከነበራቸው ከፍተኛ የመንግስት ስልጣን አንጻር እየሰሩት የሚገኘው ስራ ሆነዋል። አቶ ገዱ ለ7 ዓመታት ያክል የአማራ ክልል ፕሬዝዳንት ሆነው አገልግለዋል። በ2011 ዓ.ም ደግሞ የፌዴሪ የውጭ ጉዳይ ሚኒስትር ሆነው በጠቅላይ ሚኒስትር አብይ አህመድ ተሾመው ነበር። ከጥቂት ዓመታት የውጭ ጉዳይ ሚኒስትርነት ስልጣናቸው በኋላ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሆነው ሰርተዋል። በእነዚህ የስልጣን ዘመናቸው የኢትዮጵያን የውጭ ጉዳይ ፖሊሲ በተለይም የታላቁ የኢትዮጵያ ህዳሴ ግድብ ድርድርን በተመለከተ በአሜሪካና በሌሎች ሀገራት የኢትዮጵያን አቋም እስከ መወከል የደረሱ የኢትዮጵያ ቁጥር 1 ዲፕሎማትም ነበሩ። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ እንደዚሁም በኢትዮጵያ ህዝብ ተወካዮች ምክር ቤት አባል ሆነው እያገለገሉ በነበሩበት ወቅት ግን በእርሳቸውና በጠቅላይ ሚኒስትር አብይ አህመድ መንግስት መካከል ቁርሾ መፈጠሩን የተለያዩ መረጃዎች ያመለክታሉ። በተለይም በ2015 ዓ.ም ገደማ በአማራ ክልል የአስቸኳይ ጊዜ አዋጅና የመንግስት የጸጥታ ፖሊሲ ላይ በከፍተኛ ባለስልጣናት ከመሰረቱት የብልጽግና መንግስት ጋር የተለየ አቋም ያሳዩበት መድረክ ነበረ። ገዱ በህዝብ ተወካዮች ምክር ቤት በብዙዎች ዘንድ የሚታወሰው ንግግር ካደረጉና በኢትዮጵያ መንግስት ባለስልጣናት ዘንድ ጥርስ ተነክሶባቸዋል፣ ከኢትዮጵያ መንግስት ጋር ሙሉ በሙሉ በፖለቲካ ሀሳባቸው ተለይተዋል ከተባለ በኋላ ቦል ሳይታወቅ ከኢትዮጵያ ወጥተው ወደ አሜሪካ እንደተጓዙም ይነገራል። ከዚያ ማግስት በትምህርት መስኩ ህይወታቸውን ቀጥሏል የተባሉት አቶ ገዱ አንዳርጋቸው ከኔዘርላንዱ ሌደን ዩኒቨርሲቲ የኢትዮጵያ የፖለቲካ ዕለቶች በዘመናዊ ኢትዮጵያ የሀገር ግንባታ ላይ ስላላቸው ሚና የዶክትሬት ዲግሪ ጥናታዊ ጽሑፍ መጻፋቸው ይነገራል። ጥናታቸው ከ1960 እስከ 2020 ያለውን የኢትዮጵያ ፖለቲካ ዕለት እድገት ተጽዕኖ የሚመረምር ነበር። ይህንን ጥናት እንዲያከናውኑ ያደረጋቸው ዴቨሎፕመንታል ስተዲስ የተባለ የዶክትሬት ዲግሪ በማጥናታቸው ነው ተብሏል። ከዚህ የዶክትሬት ዲግሪ መመረቃቸው በኋላ አቶ ገዱ ዶክተር እየተባሉ ይጠራሉ። ሆኖም ግን ከሰሞኑ በሀገር አሜሪካ የፓርኪንግ ስራ እየሰሩ መታየታቸው በብዙዎች ዘንድ መነጋገሪያ ርዕሰ ነጥብ ሆኗል። በአቶ ገዱ የፓርኪንግ ስራ የብዙዎችን ሙግት የተመለከቱ አንዳንድ ባለሙያዎች እንዳሉት ከሆነ አንድ ሰው የቀድሞ የፖለቲካ ስልጣኑ ከጨረሰ በኋላ በአካዳሚክ መስክ መቀጠሉ ሙያ አቅሙን ሊያሳይ ይችላል። ሆኖም ግን የዶክትሬት ዲግሪ መያዝ ብቻ አንድ ሰው በሀገር አሜሪካ ወይንም በሌሎች አውሮፓ ሀገራት በራሱ የትምህርት ደረጃ የሚመጣ ስራ በቀላሉ እንዲያገኝ ዋስትና ሊሰጠው አይችልም ሲሉ ሀሳባቸውን አጋርተዋል። በማህበራዊ ትስስር ገጾች ከተነሱት ሙግቶች መካከል አንዱ የቀድሞ የፌዴራል ሚኒስትርና የክልል ፕሬዝዳንት በዝቅተኛ የሙያ ደረጃ የሚታይ ስራ ቢሰራ ይህ ዝቅ ላሉ ሙያዎች ሳይቀር ንቀት የሌለው ያገኘውን ስራ ሰርቶ ራሱንም ሆነ ቤተሰቡን ለማስተዳደር ቁርጠኝነት ያለው ሰው ስለመሆኑ የሚመሰክር ነው ሲሉ የሞገቱ ወገኖች አሉ። በስደት ወይንም በአዲስ ሀገር የስራ ገበያ ውስጥ የትምህርት ማረጋገጫ፣ የስራ ፍቃድ፣ የአካባቢ ስራ ልምድ፣ የቋንቋ ብቃት፣ የሙያ ኔትወርክና የስራ ገበያ ሁኔታ የስራ ዕድልን ሊወስኑ የሚችሉ የሙያ መስኮች ስለመሆናቸው ነው የሚነገረው። በዚህ መነሻ የትምህርት ደረጃ የለውም ወይንም ክህሎት የለውም ብሎ በአንድ ዝቅተኛ የስራ ምስል ብቻ መደምደምም ሙያ ትንታኔ አይደለም ሲሉ ሀሳባቸውን ያንጸባርቁ አሉ። ሆኖም ግን አቶ ገዱ አንዳርጋቸው በዚህ ሰዓት እየሰሩ የሚገኙትን የፓርኪንግ ስራ ያጣጣሉ በርካቶች ናቸው። በኢትዮጵያ ሁለተኛ የህዝብ ቁጥር ያለውን የአማራን ህዝብ የመሩ የኢትዮጵያ የውጭ ጉዳይ ሚኒስትር ሆነው ያገለገሉ ሰው እንዴት በከፍተኛ የሙያ ደረጃ ማለትም በዓለም አቀፍ ድርጅቶች አሊያም በግዙፍ የቢዝነስ ወይንም የንግድ ኩባንያዎች መስራት ያቅቷል ሲሉ ጥያቄ ያቀርባሉ። አቶ ገዱ አንዳርጋቸው ወትሮም ቢሆን የሙያ ብቃት የሌላቸውና በፖለቲካ ሹመት ብቻ የኢትዮጵያ መንግስት ባለስልጣን የነበሩ ናቸው እንጂ በዚህ ሰዓት ራሳቸውንም ቤተሰባቸውን ለማስተዳደር እንደ ሌሎች የኢትዮጵያ የቀድሞ የመንግስት ባለስልጣናት ዘንድ በአህጉራዊ አሊያም በዓለም አቀፋዊ የመንግስት መስሪያ ቤቶች መስራት የሚችሉበት አቅም ሊፈጥሩ ይገባል ሲሉ የተከራከሩም አሉ። ከዚህ በተቃራኒው አንዳንድ ወገኖች የቀድሞ ባለስልጣናት ከስልጣናቸው በኋላ በራሳቸው ጉልበት አሊያም በራሳቸው ሙያ ህይወታቸውን ለመምራት መሞከራቸው የህዝብን ሀብት ዘርፎ ረብጣ ገንዘብ ከማካበት እጅግ የተሻለ ውሳኔ የሚያስመሰግናቸው ተግባር ነው ሲሉም በብርቱ የሞገቱም አሉ። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።